የማቴዎስ ወንጌል ምዕራፍ 14 ስለ ሄሮድስና ስለ መጥምቁ ዮሐንስ። በዚያ ወራትም የገሊላው ሄሮድስ የጌታችንን የኢየሱስን ዝና ሰማ። ሎሌዎቹንም የመጥምቁ ዮሐንስ ነው፣ እርሱ ከሙታን ተለይቶ ተነስቷል፣ ስለዚህ በሱ ተአምራት ይደረጋል አላቸው። እርሱ ሄሮድስ በወንድሙ በፊልጶስ ሚስት በሄሮድያዳ ምክንያት ዮሐንስን አስይዞ በእስር ቤት አግዞት ነበርና፣ ዮሐንስም እርሷ ለአንተ ትሆን ዘንድ አይገባህም ይለው ነበር። ሊገድለውም ወዶ ሳለ ሕዝቡን ይፈራቸው ነበር። ዮሐንስን እንደ ነቢይ ያዩትም ነበር። ሄሮድስም የልደቱ ቀን በሆነ ጊዜ የሄሮድያዳ ልጅ በመካከላቸው ዘፈነችለት፣ የሄሮድስንም ደስ አሰኘችው። ስለዚህም የምትለምነውን ሁሉ ሊሰጣት ማለላት። እርሷ ግን አስቀድማ በእናቷ ዘንድ አውቃ ነበርና የመጥምቁን የዮሐንስን ራስ አሁን በወጪት ስጠኝ አለችው። ንጉሡም አዘነ። ነገር ግን ስለ መሐላው አብረውት በማዕዱ ተቀምጠው ስላሉት ሰዎች ይሰጧት ዘንድ አዘዘ። ልኮም በግዞት በእስር ቤት ሳለ የዮሐንስ ራስ አስቆረጠው። ራሱንም በወጪት አምጥተው ለዚያች ብላቴና ሰጧት። እርሷም ወስዳ ለእናቷ ሰጠች። ደቀ መዛሙርቱም መጡ፣ በድኑንም ወስደው ቀበሩ። መጥተውም ለጌታ ለኢየሱስ ነገሩት። ጌታችን ኢየሱስም ይህን በሰማ ጊዜ በታንኳ ሆኖ ከዚያ ብቻውን ወደ ምድረ በዳ ሄደ። ሕዝቡም ሰምተው ከየመንደሩ በእግር ተከተሉት። በወጣም ጊዜ ብዙ ሰዎችን አይቶ አዘነላቸው፣ ድውዮቻቸውን አዳነላቸው። በመሸ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ ሰዓቱም አልፏል፣ ወደ መንደር ገብተው ምግባቸውን ይገዙ ዘንድ ሕዝቡን አሰናብታቸው አሉት። ጌታችን ኢየሱስም እንደ ራባቸው ሊሄዱ አይገባም፣ እናንተ የሚበሉትን ስጧቸው እንጂ አላቸው። እነርሱም ከ2 ዓሣና ከ5 እንጀራ በቀር በዚህ ምንም የለንም አሉት። እርሱም እነዚያን ወደዚህ አምጡልኝ አላቸው። በመስኮቱም ላይ እንዲቀመጡ ሰዎቹን አዘዘ። 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ ተመለከተና ባርኮ ቆርሶ ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ 12 መሶብ ሙሉ አነሱ። የበሉትም ከሴቶቹና ከልጆቹ በቀር ወንዶቹ 5000 ያህል ነበሩ። ያን ጊዜ ሕዝቡን እስኪያሰናብት ድረስ ደቀ መዛሙርቱ በታንኳ ገብተው ወደ ባህር ማዶ ቀድመው ትሄዱ ዘንድ ግድ አላቸው። ከዚያ በኋላ ሕዝቡን አሰናብቶ ሊጸልይ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበር። ታንኳው ግን እነሆ በባህር መካከል ነበር፣ ከማዕበሉም የተነሳ ይታወክ ነበር፣ ነፋስ ከፊቱ ነበርና። ከሌሊቱም በአራተኛይቱ ክፍለ ሰዓት ጌታችን ኢየሱስ በባህር ላይ የሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ
ምትሃት ነው ብለው ደነገጡ። ከፍርሃትም የተነሳ ጮኹ። ወዲያውም ጌታችን ኢየሱስ አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ አቤቱ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳው ወርዶ ወደ ጌታችን ኢየሱስ ሊደርስ በውሃ ላይ ሄደ። ነገር ግን ነፋስ በርትቶ ባየ ጊዜ ፈራ፣ ሊሰጥምም ጀመረ። ያን ጊዜም አቤቱ አድነኝ ብሎ ጮኸ። ወዲያው ጌታችን ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ለምን ተጠራጠርህ አለው። ወደ ታንኳውም በወጣ ጊዜ ወዲያውኑ ነፋሱ ጸጥ አለ። በታንኳውም ውስጥ የነበሩት ሁሉ በእውነት አንተ የእግዚአብሔር ልጅ ነህ እያሉ ሰገዱለት። ባህሩንም ተሻግረው ወደ ጌንሴሬጥ ምድር ደረሱ። የዚያ ሀገር ሰዎችም አወቁት። ወደ አውራጃዎቻቸውም ሁሉ ላኩ። በሽተኛዎችንም ሁሉ አመጡለት። የልብሱንም ዘርፍ ይዳስሱ ዘንድ ለመኑት። የዳሰሱትም ሁሉ ይድኑ ነበር።